ሰላም ሰላም ቅዱሳን ወገኖቼ በዓለም ዙሪያ ያላችሁ እህቶች ወንድሞች ሰላምታዬን አቀርብላችኋለሁ። የጌታ ሰላም ጸጋ ይብዛላችሁ። እግዚአብሔር አምላካችን ስሙ የተባረከና የተመሰገነ ይሁን። ዛሬም ሕያው ከእግዚአብሔር ቃል እንሰማለን። ከእግዚአብሔር እንኳን የሚሰሙ ሰዎች ሆነን ከእግዚአብሔር የሚሰሙ ሰዎች ዳር ይደርሳሉ። ከእግዚአብሔር ጋር የክርስቶስን መልክ አንግበው ወደፊት ይራመዳሉ። መጨረሻቸውም መጀመራቸውም ያማረ የሚሆን ከእግዚአብሔር የሚሰሙ ናቸውና እግዚአብሔር አምላካችን ስሙ የተባረከ ይሁን። ዛሬ የምንካፈለው ያው የእግዚአብሔር ቃል የሚገኘው ትንቢተ ሚክያስ ምዕራፍ 7 ከቁጥር 7 ጀምሮ ይሆናል። ስለዚህ እግዚአብሔር አምላካችን ቃሉን የሰጠን የታመነ፣ በቃሉ ውስጥ ብዙ ምክር አለው፣ ብዙ ድል አለ። ተስፋ የቆረጡ ተስፋቸው ይታደሳል፣ የወደቁ ይነሳሉ፣ የሳቱ ይመለሳሉ፣ አቅም ያጡ አቅም ያገኛሉ። የእግዚአብሔር ቃል ጉልበታችን ነው፣ አቅማችን ነው። እግዚአብሔር ይባረክ። እንግዲህ ሚክያስ መጽሐፍ ምዕራፍ 7 ከቁጥር 7 ጀምሮ በጌታ በኢየሱስ አነባለሁ። እኔ ግን እግዚአብሔርን ተስፋ አደርገዋለሁ፣ የሚያድነኝ አምላክ እጠባበቃለሁ፣ እርሱ ይሰማኛል። ጠላቴ ሆይ በእኔ ቢወድቅም እንኳ እንደገና ይነሳለሁና በእኔ ደስ አይበልህ። አሁን በጨለማ ውስጥ ቢሆን እግዚአብሔር ያበራልኛል። ጠላቴም ይህን ሁሉ ያያል። አምላክ እግዚአብሔር የት አለ ይለኝ የነበረው ጠላት እፍረትን ይከናነባል። የጠላቴን ውድቀት አያለሁ፣ በመንገድ ዳርም እንዳለ ጭቃ ሲረገጥም እመለከታለሁ። እናንተ በኢየሩሳሌም ሕዝብ ሆይ የከተማይቱን ቅርጾች የሚሰሩበት ጊዜ መጥቷል። በዚህ ጊዜ ግዛታችሁ ይሰፋል ይላል። እግዚአብሔር አምላካችን ሆይ እናመሰግናለን። ካንተ እንድንሰማ እንድናርፍብህ መደገፋችን ሆይ አልፈን የመጣንብህ ሁሉን አልፈን ቀና ያልንብህ ለብሰን ያማረብህ የኮራንብህ የእኛ መመካ ሆይ በዚህ ጊዜ ካንተ ልንሰማ ካንተ ልናደምጥና ካንተ ጋር ልንሆን እነሆ አለንና ያንተ ፈቃድ በቃል ውስጥ እንዲበራልን አንተን መታመን እንዲበዛልን በቃልህ ክብር ውስጥ እንድታገኘን እንድትናገረን እንድትመክረን እንድትገጽጸንና አቅጣጫችንን በአንተ ፈቃድ ህልውና ውስጥ እንድታስጉዘን እኔ ለምናለሁ። የሚሆነው ሁሉ ለአንተ ክብር ይሁን። ይሄን የማይወድ ጥፋት ልጅ ፈጽሞ የተከለከለ ይሁን። ያው ጌታ በኢየሱስ ስም አሜን። እንግዲህ ለመናገር ይመቸኝ ዘንድ የሰጠሁት ርዕስ እግዚአብሔርን ተስፋ አድርግ በሚል ርዕስ አብረን እንካፈላለን። እግዚአብሔርን ተስፋ ማድረግ፣ እግዚአብሔርን መደገፍ፣ እግዚአብሔር ላይ ራስን ማኖር፣ ዋስትናን መረከብ። እግዚአብሔር ዋስትናችን ነው። የዚህ ዓለም ሰዎች የሚታመኑበት በእውቀታቸው ሊሆን ይችላል፣ ባካበቱት በምድራዊ ንብረት ምድራዊ ሀብት ሊሆን ይችላል። ሰው የሚታመንበት ብዙ አለ። ሰው የሚደገፍበት አለኝ የሚለው ብዙ አለ። የሰው ማንነት ውስጥ ወጥተን ግን ወደ እግዚአብሔር ሐሳብ ጠቅልለን ስንመለስ እግዚአብሔርን ተስፋ የሚያደርጉ እግዚአብሔርን የሚደገፉ እግዚአብሔር ጋር ወገን የሆኑ እግዚአብሔርን በቤታቸው የሾሙ እግዚአብሔርን በደጃቸው የሾሙ በልባቸው የሾሙ በዘመናቸው ላይ እግዚአብሔርን ከፍ ያደረጉ ሰዎች ተስፋ የሚያደርጉት እግዚአብሔር ብቻ ነው። መጽሐፍ ቅዱሳችን ላይ እግዚአብሔርን ተስፋ የሚያደርጉ አያፍሩም ስለሚል ወገኖች ሆይ ብዙ ነገር ተስፋ ያደረጉ በጦራቸው በፈረሶቻቸው በሰረገሎቻቸው የታመኑ ውድቀትን ተሽከናንበዋል። ዛሬም የእግዚአብሔርን መታመን ስንሆን እግዚአብሔርን ተስፋ አድርግ ብለን ስንል በምድረ በዳ ውስጥ ሆነን እግዚአብሔርን ተስፋ እናደርጋለን። በማይመች ሁኔታ ውስጥ ሆነን እግዚአብሔር ተስፋ እናደርጋለን። ብንታመም እግዚአብሔርን ተስፋ እናደርጋለን። ብናገኝ እግዚአብሔርን ተስፋ እናደርጋለን። ብናጣ እግዚአብሔርን ተስፋ እናደርጋለን። ቢመቸን ባይመቸን ብንወርድ ብንወጣ እግዚአብሔርን ተስፋ የሚያደርገን ተስፋ እናደርጋለን። ምክንያቱም በዚህ ምድርም በላይ በሰማይም ተስፋን የሰጠን የታመነ እግዚአብሔር ስለሆነ እዚህ ስፍራ ላይ እንግዲህ በጨለማ ዘመን ሚክያስ እያለ ያለው
በሚሆነውና በሚደረገው በምድር ላይ የሚሆነው ከሚያዩ ከጨለማ ሐሳብና ሰዎች ከሚሆኑት ክፋት አመጽ የተነሳ ሰዎች ሌላውን ተደግፎ ሌላውን ተስፋ አድርገው ከእግዚአብሔር ሐሳብ ኮብልሎ በሚያገኝበት ጊዜ ራሱ ሲናገር እኔ ግን እግዚአብሔርን ተስፋ አደርገዋለሁ፣ ሌላ ተስፋ የማደርገው ሌላ በሕይወቴ ላይ የሚሾመው የለኝም፣ እግዚአብሔርን ተስፋ እኔ ተስፋ የማደርገው የሰማይና የምድርን እግዚአብሔርን ነው እያለ ይላል። እንግዲህ እኔ እግዚአብሔርን ተስፋ አደርጋለሁ፣ የሚያድነኝን አምላክ እጠባበቃለሁ። ድነትን ይዞ ይመጣል፣ ይታደገኛል፣ ነገሬን ያሰምራል፣ ነገሬን ያው ያደርጋል። እጠባበቃለሁ። እግዚአብሔር እመጣለሁ ብሎ ስለማይቀር እግዚአብሔር ሕዝቡን ጠርቶ ሕዝቡን ወደ ራሱ አስጠግቶ ትቶ የማይሄድ የታመነ ጻድቅ ስለሆነ እግዚአብሔር የሚታመን በምድረ በዳ ውስጥ ይታመናል፣ በማይመች ሁኔታ ውስጥ ይታመናል። እንግዲህ ነቢዩ እያለ ያለው የሚያድነኝን እግዚአብሔርን ይጠባበቃለሁ፣ ድነትን ያደርግልኛል፣ ነገሬን ያው ያደርግልኛል፣ ይመጣል፣ ይደርስልኛል እያለ ነው የምናገረው። እንግዲህ እግዚአብሔርን ተስፋ በማድረግ ውስጥ እግዚአብሔርን ተስፋ የሚያደርጉ ሰዎች ወገኖች ሆይ ይለመልማሉ፣ ታሪካቸው ይሰራል፣ ነገራቸው ወደኋላ የቀረ የወደቁ ደግሞ የተጣሉ ይመስላሉ። ግን እግዚአብሔር ስለማይቀደም እግዚአብሔር በሁኔታ ስለማይቀደም አንድ ጊዜ አጋር በምድረ በዳ ውስጥ ሆና ውሃ አልቆባት እጅግ ተስፋ ቆርጣ ከልጇ ርቃ ተቀምጣ ባለችበት ጊዜ እግዚአብሔር መጣና ዓይኖቿን ከፈተላት። አጠገቧ ያለውን ምንጭ አየች። እግዚአብሔር ወገኖቼ ሆይ እግዚአብሔርን ተስፋ ስናደርገው በመከራችን ውስጥ መውጫን ያዘጋጃል። እግዚአብሔር መንገድን ያሳያል። እግዚአብሔር ይመራል። እግዚአብሔር ተስፋ የሚያደርጉ ሰዎች በመንገድ አይቀሩም። ተስፋቸው ጨልሞ አይቀርም። ምክንያቱም አጋር ተስፋ ቆርጣ ግራ ተጋብታ ባለችበት ጊዜ ከጢም የተነሳ ልጄን ላላይ ብላ ከልጇ ርቃ ቁጭ ብላ ድምፁን ላልሰማ ብላ ርቃ በተቀመጠች ጊዜ እግዚአብሔር መጣና የአጋርን ዓይን ከፈተ። አጠገቧ ምንጭ እንዳለ አየች። እሷም ልጇም ጠጡ፣ ከዛ ከሞት ተረፉ። ዛሬ እግዚአብሔርን በምድረ በዳ ውስጥ ሆናችሁ ተስፋ የምታደርጉ እግዚአብሔር ይመጣላችኋል፣ እግዚአብሔር ይደርስላችኋል። በነገራችሁ ውስጥ እግዚአብሔር ጣልቃ ይገባል። ማን ነው የሚታመነው? ማን ነው የሚደገፈው? ማን ነው ለሰው ልጅ ዋስትና የሚሆነው? ሰው በማን ተሰርቶ ለማን ይኖራል? ሰው በማን መገኛ ነው? ሰውን ያበጀ ማን ነው? የሰው ማንነት ሙሉ አካሉን ሙሉ ማንነቱን የሚይዝ የሚያውቅ ማን ነው? እግዚአብሔር። እግዚአብሔር ዛሬም ይጠበቃል። እንግዲህ የሚያድነኝ ይጠባበቃለሁ፣ እርሱ ይሰማኛል፣ እሱ ይሰማኛል። የሚሰማ ጆሮ ያለው፣ የሚያይ ዓይን ያለው፣ የሚሰራ እጅ ያለው፣ የሚዘረጋ የሚሰራ እጅ ያለው፣ የማይደክም የማይታክት የማይዝል እግዚአብሔር እሱን ይጠባበቃለሁ እያለ ነው ዕንባቆም። እንግዲህ በዚህ ስፍራ ላይ ቀርታ ሚክያስ እያለ ያለው እንግዲህ ጠላቴ ሆይ እኔ ብወድቅ እንኳን እንደገና እነሳለሁና በእኔ ደስ አይበልህ። አሁን በጨለማ ውስጥ ብኖርም እግዚአብሔር ያበራልኛል፣ መጥቶ ያበራልኛል። አሁን ያለሁበት ሰቆቃ ውስጥ ነው። አሁን ያለሁበት መከራ ውስጥ ነው። ነገሩ የጨለመ ይመስላል። ነገሩ የተወሳሰበ ይመስላል። ነገሩ ግራ ያጋባ የተገለባበጠ ይመስላል። ነገር የማይመች ይመስላል። ግን እግዚአብሔር ይመጣል። አሁን በጨለማ ውስጥ ቢቀመጥ እንኳን እንደገና እነሳል። በጨለማ እግዚአብሔር ጨለማዬን ያበራልኛል። ጨለማን የሚያበራ እግዚአብሔር፣ መከራን የሚያርቅ እግዚአብሔር፣ ተስፋን የጨለመውን ነገር የሚያድስ በብርሃን የሚሞላ እግዚአብሔር ነው። እግዚአብሔር ስለሆነ መጽሐፍ ቅዱሳችን ላይ መዝሙር መጽሐፍ 27 ቁጥር 14 ላይ እንዲህ ይላል፣ በእግዚአብሔር ታመን በርታ፣ ተስፋ አትቁረጥ ይላል። በእግዚአብሔር ታመን በርታ፣ ተስፋ አትቁረጥ፣ በእግዚአብሔር ታመን ይላል። ምክንያቱም
በዚህ ምዕራፍ መዝሙር 27 ቁጥር 13 ላይም ሲናገር ሕያዋን በሚኖሩበት ምድር እስካለው ድረስ የእግዚአብሔርን በጎነት እንደማይ እተማመናለሁ ይላል። የእግዚአብሔርን በጎነት የእግዚአብሔርን ክብር እንደማይ አምናለሁ። በሕያዋን ምድር እግዚአብሔር አለ። የሕያዋን አምላክ እግዚአብሔር አለ። የሕያዋን ተስፋ እግዚአብሔር አለ። እግዚአብሔርን ተስፋ የሚያደርጉ አያፍሩ። ምክንያቱም ደግሜ እላለሁ በዚህ ምድር ላይም በላይም በሰማይ ሙሉ ተስፋ የሰጠን የሚታደገን የሚበጀን እግዚአብሔር ብቻ ነው። እንግዲህ ቁጥር 10 ላይ ሲናገር ጠላቴ ይህን ሁሉ ያያል ይላል። ጠላቴ ይህን ሁሉ ያያል። እግዚአብሔር ሲጎበኘኝ፣ እግዚአብሔር ሲያገኘኝ፣ እግዚአብሔር እጁ ሲዘረጋልኝ፣ እግዚአብሔር ከውድቀት ሲያነሳኝ፣ እግዚአብሔር ስብራቴ ሲጠግን፣ እግዚአብሔር ውድቀትን ወደ መነሳት ሲቀይር፣ እግዚአብሔር ሐዘንን ወደ ደስታ ሲቀይር ጠላቴ ያያል ይላል ነቢዩ። ጠላቴ ይህን ሁሉ ያያል። አምላክ እግዚአብሔር የት አለ ይለኝ የነበረው ጠላት እፍረትን ይከናነባል። እፍረትን ይከናነባል። ውድቀትን ይከናነባል። ያፍራል፣ ሸማቀቃል። ያሸማቀቀኝ፣ አንገት ያስደፋኝ፣ እንድጮቆን ያደረገኝ በእኔ ሕይወት ውስጥ ገብቶ እኔን አንገት ያስደፋኝ ጠላቴ ይመለከታል ይልና እኔ የጠላቴን ውድቀት አያለው እንጂ ይላል። እኔ የጠላቴን ውድቀት አያለው። ጠላት ሲወድቅ አያለው። ጠላት ውድቀት ሲከናነብ፣ ጠላት ለውድቀት ሲዳረግ አያለው። እኔ ግን መነሳቴን ጠላት ያያል። መጽሐፍ ቅዱሳችን ላይ ስናገር መዝሙር መጽሐፍ ላይ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ይላል። እግዚአብሔር የጽዮንን መዝሙር መጽሐፍ ምዕራፍ 126 ቁጥር 1 ጀምሮ እግዚአብሔርም የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆነን፣ በዛን ጊዜ አፋችን ደስታ አንደበታችን ሐሴትን ሞላ። በዛን ጊዜ በጠላት በአሕዛብ ዘንድ እንኳ እግዚአብሔር ታላቅ ነገር አደረገላቸው ተባለ ይላል። ታላቅ ነገር የሚያደርግ የታመነ ጻድቅ፣ ድጋፍ ቢባል ድጋፍ የሚል ጓደኛ ቢባል ጓደኛ ወርዶ የሚረዳ እግዚአብሔር። እኔ እግዚአብሔር ጌታን እንዲህ እለዋለሁ፣ ብዙ ጊዜ አምላክን እንዲህ እለዋለሁ፣ ወንድሜ ቢለው ወንድም ይሆን፣ ጓደኛ ቢል ጓደኛ ይሆን፣ አጉራሽ ቢሆን አጉራሽ ይሆንልኛል፣ ዘመድ ቢሆን ዘመድ ይሆንልኛል፣ ሁሉ ነገሬ ነው። ስለዚህ ዛሬም እዚህ ስፍራ ላይ ሚክያስ ሲናገር እኔ የጠላትን ውድቀት አያለው እንጂ ጠላት ውድቀቴን አያይም እያለ ነው ያለ። እንግዲህ በመንገድ ዳር እንዳለ ጭቃ ሲረገጥ እመለከታለሁ። ጠላቴ እንደ መንገድ ዳር ጭቃ ሲረገጥ እመለከታለሁ። ያጠቃኝ የሚመስል ያሸነፈኝም፣ የመከረብኝ ያስመከረም፣ የላከብኝ የተላከብኝ፣ የተሰለፈብኝ ያሰለፈብኝ፣ የጨቆነኝ የገዛኝ ጠላቴ እንደ መንገድ ዳር እንደሚረገጥ ጭቃ ሲረገጥ እመለከታለሁ አያለሁ እያለ ነው። ዛሬም ተስፋ ቆርጣችሁ ያላችሁ በሁኔታ ጠላት ውስጣቸው ክፋትን አግብቶባቸው በመስሪያ ቤቶቻችሁ፣ በመንገዳችሁ፣ በሰፈራችሁ ጠላት ባስቀመጣቸው ሰዎች እየተጨነቃችሁ እየተረበሻችሁ እያላችሁ እየታወካችሁ ያላችሁ ነግራችኋለሁ፣ እግዚአብሔር ይደርስላችኋል። ቁጥር 11 ላይ እናንተ የኢየሩሳሌም ሕዝብ ሆይ የከተማይቱ ቅርጾች የሚሰሩበት ጊዜ ይመጣል፣ በዛን ጊዜ ግዛታችሁ ይሰፋል። መጥቷል፣ ይመጣል። እናንተም እያለ ያለው ምርኮን ካገኘ በኋላ ሚክያስ እያለ ያለው እናንተ በኢየሩሳሌም ያላችሁ የከተማይቱን ቅርጽ የምትሰሩ መልካም ስራ ላይ ያላችሁ በጎ እያደረጋችሁ ያላችሁ ለእናንተ ግዛታችሁ የሚሰፋበት አሁን ነው ይላል። እግዚአብሔር ይመጣል። ሲመጣ ግዛታችሁ ይሰፋል። እስከዛ ድረስ እናንተ ግን እግዚአብሔርን ታምናችሁ የቆያችሁ ግዛታችሁ ይሰፋል። ጥበት አይሆንም፣ ውድቀት አይሆንም፣ ክስረት አይሆንም፣ አንገት መድፋት አይሆንም፣ ለቅሶ ዋይታ አይሆንም። እግዚአብሔር ይመጣል። እግዚአብሔር ይታመናል። የሚታመን ወዳጅ ስሙ የተባረከ ይሁን። ዛሬ መልእክቴን እንዲህ ብዬ ከመጠቃለል በፊት
በየትኛውም ሁኔታ ውስጥ ያላችሁ በዚህ ሚዲያ መስኮት የምትሰሙ ቅዱሳን ወገኖቼ እግዚአብሔርን ታመኑ፣ ድላችሁን ትቆጥራላችሁ። እግዚአብሔር ይታመናል። ምድረ በዳችሁ ይለመልማል፣ ተስፋችሁ ይታደሳል። እግዚአብሔር ብቻ የታመነ ነው። ሻሎም